አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። ለቤት አዲስ ሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። የተለያየ ምግቦችን እንግዲህ በአሰራር ይዤላችሁ መጥቻለሁ። ምንድነው ማህበራዊ ምግብ ማለት ነው። እዚህ ጋር ሽሮ አለ፣ አልጫ ወጥ አለ፣ ቀይ ስር አለ፣ ሰላጣ አለ። ቪዲዮ ተወደዳችሁ ላይክ እና ሼር ሰብስክራይብ አድርጉ። ቪዲዮ ከለቀቁ ቆይተዋል። እንግዲህ ቤቱም በኃይለኛው ስል እንደተመታ ታውቃላችሁ። እንግዲህ ላይክ እና ሼር ሰብስክራይብ እንደትረሱ። አህለን ወሳልን ቆይ ከመጣው እዚህ ጋር ደግሞ ሽንኩርታዬን ጥጅ ያለው ይሄ ላልጫ ወጥ ያዘጋጀሁት ሽንኩርት ነው። ብረት ድስቴ ላይ ከትቻለሁ። እዚህ ጋር ደግሞ ለቀይ ስር የቀይ ስሩ ብረት ድስት ነው። ይሄ ለቀይ ስር ያዘጋጀሁት ብረት ድስት ነው ማለት ነው። እና ቪዲዮ ይሄ ደግሞ ሽሮ ሊጨመርበት የሽሮ ብረት ድስቴ ነው። ሽሮ ሊሰራ ሶስት አይነት ነው የምንሰራ። ሽሮ አለ፣ ቀይ ስር አለ፣ አልጫ ወጥ አለ ማለት ነው። ስለዚህ ቪዲዮን ከወደዳችሁት እንግዲህ እንደተለመደው ላይክ እና ሼር ሰብስክራይብ እንደርሰሱ። እዚህ ጋር ደግሞ ያዘጋጀዎቸው ልሰራቸው ያዘጋጀሁት ኩዳሮች አሉ ማለት ነው። አትክልቶች አሉ። እዛ ጋር የመጀመሪያ ዘይት አለ፣ ጨው አለ፣ በርበሬ አለ፣ ቅመሞች አሉ፣ ሽሮ አለ። ቀጥሎ ደግሞ ነጭ ሽንኩርትና ጅንጅብል የተፈጨ አንድ ላይ አለ። ሁለተኛ ደግሞ ይሄ ጥቅልል ጎመን አለ፣ ድንች አለ፣ ካሮት አለ፣ ቀይ ስር አለ። በረጅሙ የቆረጥኩት ማን ነው ሽንኩርት አለ። እዚህ ጋር ፍልፍል የፈረንጅ ቃሪያ አለ። እዚህ ጋር ደግሞ በትንሹ ለሽሮ የከተፍኩት ሽንኩርት አለ። እዚህ ጋር ድስቶቼ ላይ ጨማምር ያለው ሁለቱንም ዘይቴን ጨመርኩ። እዚህ ጋር ዘይቴ ጨምር ያለው ሽንኩርቱ ትንሽ ሲበስል ደግሞ ቅመሞችን ምናምን ጨማምሬ ይሰራለሁ። ግን ሽንኩርቱ በደንብ መብሰል አለበት። መጀመሪያ አይኑ እንዳለ ፍጥጥ ላይ በተለይ ሽሮ ላይ ሲሰሩ ትንሽ ሽንኩርቱ በደንብ መብሰል አለበት። እና በተረፈክ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። ስራ እንዴት ነው? አፍያ አላችሁ ወይ? ጠፍታችኋል። እኔም ጠፍቻለሁ። እዚህ ጋር ዘይትን በሁሉም ጨማምሬ ዘይቶችን እንደዚህ በደንብ እስከ ሊንቁላላ ድረስ ያማስለዋለሁ ማለት ነው። እዚህ ጋር ደግሞ የሽሮ ብረት ድስት ነው። ሽንኩርቴን አንድ ላይ አድርጌው ሁሉንም ሶስቱንም ልሰራ ነው ምንድን ያልኩት ማለት ነው። እንደዚህ እስከ ሊበስል ድረስ ጠብቀዋለሁ። ሽንኩርቱን በደንብ ሲበስል ደግሞ የምንሰራቸው ነገሮችን እጨማምራለሁ። ሽንኩርቱ መጀመሪያ በደንብ መብሰል አለበት። እዚህ ጋር ነጭ ሽንኩርትና ጅንጅብልን ጨምሬያለሁ አንድ ላይ ተፈጭ። ይህም ለቀይ ስሩ ጅንጅብልና ነጭ ሽንኩርት ነው። በሶስቱም ጨምሬያለሁ። እዚህ ጋር የሽሮ ነው። ነጭ ሽንኩርትና ጅንጅብል ጨምሬያለሁ። ከወደዳችሁ ላይክ እና ሼር ሰብስክራይብ እንዳትረሱ። አበረታቱኝ። ላይክ አድርጉ፣ ሼር አድርጉ። አስተያየታችሁ ደግሞ ካስቀየምኳችሁም ይሄን ነገር አስተካኪ ብላችሁ በኮሜንት አስታውቁኝ። ከወደዳችሁም ደግሞ በላይካችሁ አብሽሪ፣ ተበራች፣ በርቺ ብላችሁ በኮሜንት አበረታቱኝ ማለት ነው። እዚህ ጋር ቅመሞችን ጨመርኩ። ቅመሞችን ጨምር ያለው እዚህ ጋር ቅመሞችን ጨመርኩ።
እዚህ ጋር በሽሮም ጨምር ያለው አንድ ላይ አብሽሮ። እንግዲህ ሽንኩርቱ ደግሞ የሽሮውም ሽንኩርት ያልጫው እንደውም ችግር የለውም፣ ግን ያልጫውን በደንብ ሲበስል ነው የሚያምረው። እንደዚህ ያኔ ድርቅ ሲል በደንብ ምንድን ሳይል ሲገባሽ የሆነ የምትበሉት ምንድን ላይ ድርቅ ብሎ ያኔ አይኑ ፍጥጥላ ማለት ነው። በደንብ አማስላችሁ በደንብ ሲበስል ደግሞ በደንብ ያምራል አይኑ ራሱ ሽሮ። በተለይ ሽሮ ላይ አሁን ሽሮ እና ምንድን ዶሮ ወጥ ላይ ሽንኩርቱ በደንብ መብሰል አለበት። እዚህ ጋር ጨው የጨመርኩ ነው። በሶስቱም ጨው ጨመርኩ። ትንሽ ሽንኩርቱን በደንብ ሊያበስለው፣ ጨው ደግሞ ጥሩ ነው። በደንብ መብሰል አለበት። በተለይ አሁን ሽሮ ላይ ሽንኩርት በደንብ ካልበሰለ ልክ ሽሮ ላይ እንጀራው ላይ መሀል ላይ ሲደፋ ሽሮ ለብቻ ሽንኩርቱ ለብቻ መሆን የለበትም። ሽሮዋ ቁጭ ማለት አለባት ማለት ነው። እዚህ ጋር እርዴን ጨምር ያለው ለአልጫ ወጥ እርድ ጨመርኩ። እርድን እጨምራለሁ። እዚህ ጋር ቀይ ስሬን ጨመርኩ። የቀይ ስር ሽንኩርት ይበቃዋል። አብሮ በደንብ ምንድን ይላል ማለት ነው። በረጅም ስለሆን ሁለቱም ይሄን ፈክፍቄው ነው ቆራርጬ ሲሆን በፈክፍቄው ነው ቀይ ስሩም ማለት ነው። እንደዚህ በደንብ ያማስለዋለሁ ሱጎ አንድ ላይ እስከ ሊሆን ድረስ ማለት ነው። ቀይ ስር ደግሞ በደንብ መጀመሪያ አንድ ላይ ሽንኩርቱንና ሱጎውና ይሄን አንድ ላይ በደንብ ካላማሰላችሁት ጣዕሙ አይመጣም። መሀል ይመጣውና በመሀል ምንድን ይላል ማለት ነው። ስለዚህ በደንብ አማስሉት። እንደዚህ አድርጌ ከድኜ ይበስላል። እዚህ ጋር ደግሞ የፈረንጅ ቃሪያን ጨመርኩ ትንሽ ያኔ አልጫ ወጥ ስለሆነ ቃሪያ ደግሞ አለኝ ለሌላ ብቻው ብንጨምር የራሱ ማለት ነው። ከዛ ካሮቴን እጨምራለሁ። ካሮቴን ጨመርኩ እዚህ ጋር ካሮቴን ጨምሬ ካላስ ትንሽ ይበስላል። መብሰል አለበት ትንሽ መጀመሪያ። ጥሬውን ቢበላ ካሮት ግን ወጥ ላይ ሲሆን ደግሞ ትንሽ ድርቅ ስለሚል ቀድሞ እሱ መብሰል አለበት። ድንቹ ደግሞ ቶሎ ነው የሚበስለው፣ አያቆይም። እዚህ ጋር ደግሞ አሁን ቀይ ስሩን መልሼ በደንብ ያማሰልኩት ነው። ውሃ ስለማይጨመርበት ድስቱ ይይዛል። ስለዚህ ቶሎ ቀይ ስሩን ማማሰል አለባችሁ። ብቻውን በደንብ ሲሰሩት ነው በደረቅ በጣም ይጣፍጠው ማለት ነው። እዚህ ጋር ደግሞ ሽሮ ላይ በርበሬን ጨምር ያለው እሷንም ደግሞ በደንብ አማስላታለሁ። ከዛ የቆየ ውሃ ምንድን ያልኩት የትኩስ ውሃ እየጨመርኩ በደንብ ሱጎ እየጨመሩ ነው። አሁን እቺ ትንሽ ናት፣ በኋላ ታያቷላችሁ። ብዙ ነው የምትሆነው። ብዙ ትሆናለች እዚህ ጋር ማለት ነው። አሁን እንደዚህ በደንብ ይበስላል፣ ይጠበሳል። መጠበስ አለበት ላያቃጥል። ቀይ ስሬ አሁንም ቼክ አደርጋለሁ። አሻን ድስቱ ላይ ይዝብኝ ከፍቻ ያለው። እዚህ ጋር ደግሞ ቀይ ስር አለ ማለቴ አልጫ ወጣ አለ። አሁንም ያማስለዋለሁ። ድስቱ ላይ ይቃጠልብኝ ጭስት ስላል በኋላ ድስቱ ሲቃጠል በደረቅ ስለሆነ የራሱ ውሃ ምንድን ይላል እንደ ጥቅልል ጎመን ነው። ይሄ ውሃ ሲጨመሩበት ጭምልቅ ይላል፣ ግን በራሱ በደረቅ በደንብ ስታማ ምንድን ሲሉት በጣም ጣፍጣል ማለት ነው። እዚህ ጋር አሁን ቀይ ስሬ በስለዋል። ቀይ ስሩ ስለበሰለ አሁን ድንቼን እጨምራለሁ። ድንቼን ጨምሬ ደግሞ በደንብ አዋየተውና እከድነዋለሁ። እና እንዳልኳቸውን ቪዲዮ ከወደዳችሁትና ላይክ፣ ሼር፣ ሰብስክራይብ አድርጉ። በሊብም ጠፍቻለሁ። ኢንሻአላህ በሱም ብቅ እላለሁ። እናንተም ደግሞ ቻናል ካላችሁ እኔን ማበረታቱኝ። እናንተም ደግሞ በኮሜንት ያስቀምጡልኝ፣ መልሽልኝ በሉ። እኔ በኮሜንት ደግሞ አይቼ እናንተንም ቤተሰብ ያደርጋለሁ። ቤተሰቡን አብረን እንሄዳግላችኋለሁ። እኔ ቻናሌ ተመቷል፣ በጣም ነው የተመታ። ሚያነሳው ሰው ጠፍቷል። ስለዚህ አበረታቱኝ ነው የምላችሁ።
እሺ ውዶቼ አያቸው ሱጎን እንደዚህ እየጨመረች ነው የምትመጣው። በቃ ውሃ ትንሽ እያደረጋችሁ ስትመጡ በጣም እየበሰለ እየጨመር ሱጎ ራሱ ማት ነው የሚሆነው ማለት ነው። በዚህ በስለው በስለዋል፣ ጥብስ ብላለች ማለት ነው። አያችሁ ምንድነው ቀይ ስሩ እየበሰለ ነው። በደንብ ስላማስለው በደረቅ ስለሚጠበስ ይሄው ያማረ በቃ በጣም እየበሰለ ነው የመጣው። እዚህ ጋር ደግሞ ውሃ ጨመርኩ። ሽሮ ላይ ሱጌ ላይ ውሃ ጨምር ያለው። እዚህ ጋር ድንቹም እየበሰለ ነው። አልጫ ወጤም የደረሰ ነው። እዚህ ጋር ደግሞ ውሃ ጨምሬ አሁን ሽሮዬን እጨምራለሁ። ሽሮዬን ጨምሬ ደግሞ በደንብ አማስለውና ትበስላለች ማለት ነው። እንዴት ነው? እንዴት አያችሁት ቪዲዮውን? በጣም የሚያምር ቪዲዮ ከሆነ ደስ ካላችሁ እንዳትረሱ። እዚህ ጋር ሽሮዬን ጨምሬ በደንብ ማንከራከር የለበትም፣ በደንብ መማሰል አለበት። ከዛ በኋላ ደግሞ እንደዚህ ሆና ትጠብቃለች ማለት ነው። እያችኋት ምርጥ ሽሮ እጃችሁ ቁርጥ አድርጎ የሚበላ ሽሮ ነው። በጣም የምታምር ይሄ ፈሰስታዩን ዱቄናት ማለት ነው። ስለዚህ ቪዲዮ ከወደዳችሁት እንግዲህ ላይክ እና ሼር አድርጉት፣ መጨረሻውን ተከታተሉ። አላህ ሱብሃነሁ ወተዓላ ባላችሁበት ይጠብቃችሁ። ላላህ ነው የሚወዳችሁ። አላህ ሱብሃነሁ ወተዓላ በኔ አስበልጦ ድድ አርጋችሁ ላይክ አርጉ፣ ሼር አርጉ። እንሽሩ هذا ቪዲዮ إذا شفتوا كلكم انشروها، سووا لايك، سووا شير، سووا سبسكرايب على مكان كله شوفوا ألم يشوفوها. سووا لايك شير سبسكرايب لا تنسون. طيب